ተማምነው ነበር። ባሰለፉት ጦር በደረደሩት ከባድ መሳሪያ አለን ባሉት የምድር የሰማይ የባህር ቁጥጥር ድሉም እንደማይቀር እርግጠኛ ነበሩ። የሆነው ግን በተቃራኒው ነበር። ለምን ብለን ስንጠይቅ ኢራቅ እንዳሳለፈችው ኢራን እንደታዘበችው በንክኪ ያልባው ግብግብ ጨዋታ ቀያሪው እሱ ነው። ኃይል የተባለን ሁሉ በቆሙበት ድንጋይ በወጡበት ምን አስቀርቷል? የቴክኖሎጂ ኮንስፓይሬሲ ወይንም የቴክኖሎጂ ሴራ። ሀገራት ሉዓላዊነታቸውን ላለመነጠቅ የበላይነታቸውን ለመበየን ይታጠቃሉ፣ ጦራቸውን ይገነባሉ። ቴክኖሎጂም ዋነኛ ትኩረታቸው ይሆናል። ዳሩ ግን ቁልፉ ያለው እጃቸው ላይ አይደለም። ጦርነቱ ሳይጀመር ይጠናቀቃል። ለምን? እንዴት? ባለቤቶቹ ካልተጠየቁ መልስ የለም። ሀገራት ግን የቻላቸውን ሁሉ አድርገው በጥንቃቄው ውስጥ ማለፍ ይጠበቅባቸዋል። ኢትዮጵያስ? ያኔው የኢንሳ ዋና ዳይሬክተር የአሁኑ ጠቅላይ ሚኒስትር አብይ አህመድ ከዛሬ 17 ዓመታት በፊት ከፈጠሩት ጋር ኮምፒውተር ማለት ገዝተው የሚጠቀሙ ማለት ቴክኖሎጂውን ከሰሩት ጋር ኮምፒውተር ያደረግን በፊፍት ጄኔሬሽን ዋርፌር አድሜን አክተር መጫወት ነው። ስለዚህ ውድድሩ እነዚህን ታሳቢ ካላደረገ ኤርትራ ያየን ብቻ ሰፊ ርቀት መጓዝ አንችልም የሚል ሀሳብ ስላለ ምርምር ማሰልጸት ብቻ ሳይሆን ኮምፒቲሽኑ ወይም እሳቤ የምናደርገው እነዚሁ ቁንጮ ተብሎ የታሰቡ ሀገራት ነው። ጠቅላይ ሚኒስትር አብይ አህመድ ውድድሩ ቴክኖሎጂውን ከፈጠሩት ጋር ነው፣ ካልተዘጋጀን አለን ያልነው ሁሉ ብረት እንጂ ምንም ነው ሲሉ ሀገራት መሽጎ ስለመዋጋት ተሰልፎ ስለመፋለም የሚያስቡበት ወቅት ነበር። ወጣቱ ዳይሬክተር በግንባር ተሰልፎ ሀገሩን እንዳጸና ክብርና ጀግንነቷን ወርሰን ስናበቃ ማስጠበቅ ማስቀጠሉ እንደሚያሳስበው ሀገር ወዳድ ባለሙያ ህልምና መሻታቸውን ከማካፈል ወደ ኋላ አላሉም። ያኔ የሰሪዎቹ የጓሮ በር የማጥፊያ ቁልፉ እጃቸው ላይ እስካለ የወጣው ገንዘብም ኪሳራ ቴክኖሎጂውም ሽባ መሆኑን አጽንኦት ሰጥተው ሲናገሩ በኢራቅ የሆነውን እያነሱ ነበር። እነዚህ ለዚህ ቀደም መመኪያ የነበሩ የጦር መሳሪያዎች በአይቲ ሳይደገፉ ብቻቸውን ፖዝ እንዲሆን ያደረገ ድንጋይ እንዲሆን ያደረገ ብዙ ጊዜ የባህረ ሰላጤ ጦርነት እንደ ኤግዛምፕል ይነሳል። በዚህ ውጊያ የኢራቅ አጠቃላይ አንታይ-ኤርክራፍት የሆኑ ሚሳይሎች የጦር መሳሪያዎች የአሜሪካን ኤርክራፍት መከላከል ያልቻሉት በአይቲ አማካኝነት ተሽመጥለው ሽባ ስለሆኑ ዛሬ የፈራረሰችዋ ኢራቅ ከምዕራብ ሀገራት የገዛቻቸው ዘመናዊ የአየር መቃወሚያና መከላከያ መሳሪያዎች እንዲሁም የራዳር ስርዓቶች ጦርነቱ ሲጀመር ስራ አቆሙ። መሳሪያዎቹን የሸጡት ምዕራባውያን ኩባንያዎች በሲስተም ውስጥ የማጥፊያ ቁልፍ ወይንም ኪል ስዊች ደብቀው ነበር። የኢራቅ አየር ኃይልና መከላከያ ሳይዋጋ ከጥቅም ውጭ ሆነ። ይህም ሀገሪቱ በቀላሉ በአየር ድብደባ እንድትሸነፍ አደረጋት። ድሉ የቴክኖሎጂው ምንጮች ሆነ። እንዲህ ያለው የቴክኖሎጂ ጥገኝነት አደጋው ግዙፍ ነው ነበር የወጣቱ ዳይሬክተር ማስጠንቀቂያ። በአምስተኛው ትውልድ የውጊያ ስልት ትልቁ ወረራ በየብስ ሳይሆን በሞገድና በዳታ ነውና እንንቃ ነበር ማሳሰቢያቸው። ከዛሬ 17 ዓመታት በፊት መጋቢት 2010 ዓ.ም ሀገራዊ ለውጡ የወጣቱ ዳይሬክተር ብርቱ ህልምና የመፈጸም ዕድልን ያገናኘ ክስተት ሆነ። ስለ ሀገር ብርቱ መሻት አያስተኛም። ጠቅላይ ሚኒስትሩ ቀጥለዋል። በዚያው ዓመት ግንቦት 2010 ዓ.ም ለጦር ጄኔራሎች ሀገርን በሁለንተና ስለመጠበቅ በገለጹበት የንግግራቸው ማጠንጠኛም ይሄው ነበር። ዌስት ኮስት ላይ የተፈጠረ ስህተት በዳታ ነው። ጥይት የለም፣ ሚሳኤል የለም፣ ቦምብ የለም። ዘሆል የዓለም ትልቁ ሀብት የሚንቀሳቀስበት ከተማ ዳውን ያደርጋል። ወይም ዛሬ ጎግል ከሄድኳርተር ክራሽ ቢያደርግ እኛ ውስጥ ያለ አብዛኛው እንቅስቃሴ ዳውን ያደርጋል። በአንዲት በተርፍላይ ኢፌክት በሰከንድ ውስጥ ሌላ ሀገር ላይ ዳሜጅ ያስከትላል። ሚሳኤል ታጥቀን፣ አየር ታጥቀን፣ ወታደር ሰልጥነን፣ ሞራል ገምተን ስናበቃ እኛ ግንባር ነው ያለነው። ደጀን ላይ ሼክ አድርጎ ውጊያውን አፕሳይድ ዳውን ሊገለብጠው ይችላል። ከ17 ዓመታት በፊት የተነገረው የወጣቱ ዳይሬክተር ማስጠንቀቂያ ዛሬ የሀገር መከላከያ ፖሊሲ የውዲቱ ሀገር መጠበቂያ ጋሻ ሆኗል። የቴክኖሎጂ ሴራን ለመበጠስ የቴክኖሎጂው ባለቤት መሆንን ምርጫ ሳይሆን ግዴታ መሆኑን አስልቶ አስምሮ አስቀምጧል። የጥገኝነትን ሰንሰለት በጥሶ በራስ አቅም የራስን ሰማይና ምድርን የመጠበቅ ጥበብን ይጎናጸፍ ዘንድ ስውሩን ግንባር በአንክሮ ይጠብቃል። ይህ ሁሉ ግን ካለ ዝግጅት የሚታሰብ አይደለም። የጠቅላይ ሚኒስትሩ ቃልም ይኸው ነው። መዘጋጀት፣ 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 ለነገ የማይተው የቤት ስራ። በራሽያ ዩክሬን ጦርነት አይታችሁ ከሆነ የዩክሬን ኔትወርክ ቴሌኮም እንዳለ ዳውን ሲሆን በሳተላይት ኮሙኒኬሽን ነው
በአንድ ጊዜ እንዲቀጥል የተደረገው። እንደ ከዚህ ቀደሙ ሌክዠሪ አይደለም። ስፔስ ቴክኖሎጂ ለአንድ ሀገር ኤግዚስተንስ በጣም ኢምፖርታንት ነገር። ምንድነው እያደረግን ያለነው? እንደ መንግስት ምሁራኖቻችን ምን እያሰቡ ነው? ወጣቶች ምን እያሰቡ ነው? ዲያስፖራው ምን እያሰበ ነው? ዝም ብለን ብንሻኮት ልጆቻችን ጣጣ ውስጥ ይወድቃሉ። ፋውንዴሽን መጣል አለብን። መዘጋጀት አለብን። ጠንካራ ዲፌንስ ያስፈልገናል። ጠንካራ በግልጽ ነው እያወራው ያለሁት። ዓለም የራሱን ዲፌንስ ለማሻሻል ከፍተኛ ስራ ይሰራል። ለምን መፍረስ ነገ ልምምድ እየሆነ ነው። መፍረስ አንፈልግም። እንደ ሀገር ደሃም ብሎ መቀጠል እንፈልጋለን። ዲፌንሳችን ሳይበር ሴኩሪቲ ላይ ስፔስ ላይ የሚወራጭ መሆን አለበት። ዝም ብሎ በክላሽ ብቻ አይሆንም። መዘጋጀት አለብን። ሳይኮሎጂካሊ መዘጋጀት አለብን። በትምህርት ስርዓታችን መዘጋጀት አለብን። በአካባቢያችን ያን ማድረግ ካልቻል ትናንት አለ የምትሉት ችግርና መከራ በብዙ እጥፍ ነገ ይጨምራል። የጠቅላይ ሚኒስትር አብይ አህመድ የትላንት ህልም ዛሬ የሀገር ህልውናና ነፃዋን ሀገር ማሻገሪያ መርከብ ሆኗል። የቴክኖሎጂ ቁልፍ በባዕዳን እጅ እንዳይቀር፣ በጦር ግንባር የተጠበቀ ጠላት በማይታየው አውድ እንዳይከሰት እንዳይሰርግ፣ ድሮኑም እዚሁ እየተመረተ የዳታ ማዕከሉም ከመንታፊዎች ርቆ ለራስ በራስ አቅም የተቻለው ሁሉ እየተደረገ ነው። በህልም ጉልበት ለነፃነት አርማዋ ለጽኑዓ ኢትዮጵያ